ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ወደ አድማጮቻችን እንግዲህ አርሰናል በሚገርም ሁኔታ የአዲሱን ስፖርቲንግ ዳይሬክተር ከቀጠሩ አንስቶ በጣም ትልልቅ ለውጦች አሉ። ትልቁ ዜና በሚባል ሁኔታ ዊሊያም ሳሊባ ወደ ሪያል ማድሪድ የሚያደርገው ዝውውር ሙሉ በሙሉ እንግዲህ ወደ አርሰናል አድርጓል ማለት ይቻላል። አዲስ ኮንትራት የ5 ዓመት ኮንትራትን የሚፈርም ይሆናል። ይህ ማለት ለአርሰናል በጣም ብዙ እድሎችን የሚያመጣ ነው የሚሆነው። አንደኛ ተጫዋቹ 24 ዓመቱ ላይ ይገኛልና የእድሜውን ምርጥ ዓመታት በአርሰናል ቤት የሚያሳልፍ ይሆናል። ሌላኛው እንግዲህ የቡካዮ ሳካ ቀጣዩ ኮንትራቱን የሚያራዝም ተጫዋች ይሆናል ተብሎ የሚጠበቅ ነው የሚሆነው። አርሰናሎች በዝውውር መስኮቱ ላይ ብዙ እንቅስቃሴን አድርገዋል። በተለይ እሁድ የሚደረገው ተጠባቂው ጨዋታ አንዱ ነው። በሴንት ጄምስ ፓርክ አርሰናል ከኒውካስትል የሚያደርገው ከሜዳ ውጭ የሚደረግ ጨዋታ ነው። ያንን ተከትሎ ማይክል አርቴታ ዛሬ ጋዜጣዊ መግለጫውን ሰጥቷል። በጋዜጣዊ መግለጫው ምን ነጥቦችን አነሳ፣ ምን ነገሮችን ተናገረ የሚለውን ማቀርብላችሁ ይሆናል። ወደ አድማጮቻችን ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። የሚሰማችሁ ካለ ደግሞ ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ እንደ ሃንድ ሶፍ አርሰናል ዘገባ ከሆነ ምንድነው የሚለው የአርሰናል የገብርኤል ማጋሌስ እና እንዲሁም ደግሞ ዊሊያም ሳሊባ ንግግሮችን ካደረጉ በኋላ በመጨረሻ የወሰኑት ውሳኔ የነበረው በሰዓቱ ማለት ነው በአርሰናል ቤት ለመቆየት ሁለቱም ተጫዋቾች ስምምነትን አድርገዋል። በአርሰናል ቤት ዋንጫዎችን እንደሚያሸንፉ ሁለቱም ተሰምቷቸዋል ማለት የሚቻል ነው። ይህ ማለት የአንድሬ በርታን ስራ ደግሞ በጣም በሚገባ የሚያቀለው ነው የሚሆነው። አንድሬ በርታ ባለፉት ጊዜያቶች በዝውውር መስኮቱ ላይ የተሻሉ ጥሩ ብቃት ያላቸው የአርሰናል የዝውውር መስኮቱን ሽፋኖችን መስጠት የሚችሉ ተጫዋቾችን አርሰናል እንዳስፈረመና እንዲሁም ደግሞ አርሰናል በዛ የተነሳ ውጤታማ እንደሆነ ያየን እንገኛለን አይደለ? የማርቲን ኦዴጋርድ መጎዳትን በኤብሪቼዜ ሲሸፍን አርሰናል በጥንቃቄ ይታየባቸው ጨዋታዎች ነበሩ። ከዛ ውጭ ሞስኬራ በሚገባ የሳሊባን ጉዳት ሽፋን ሰጥቷል ማለት ይቻላል። ይህ ማለት የኖርጋርድ መጎዳት እንኳን በአርሰናል ቤት ይህንን ያክል ተጽዕኖ ሳይፈጥር የሃቨርትዝ አለመኖር በቪክቶሪዮ ኮሬስ አስደናቂ ብቃት የማዱዌኬ እንዲሁም ደግሞ የሳካ መጎዳት ሁለቱም እርስ በራስ ሽፋን የሰጡበት ጊዜ ነበር። ይህ ማለት አርሰናል ምን ያክል ጠንካራ የሆነ የተጫዋቾች ዝውውር እንዳደረገና እንዲሁም ደግሞ ምን ያክል ተጫዋቾችን በሚገባቸው ሰዓትና በሚገባቸው ሁኔታ እያጫወተ እንዳለ የሚጠበቅ ነው። ማይክል አርቴታና አርሰናል የሚጎላቸው ነገር ዋንጫ ብቻ ነው። እንግዲህ ገብርኤልና ሳሊባ ተጫዋቾቹ ይህንን ዋንጫ ማይክል አርቴታ እንደሚያመጣላቸው ሙሉ በሙሉ ስምምነት አላቸው። ስለዚህ ይህ ማለት አርሰናል ዋንጫዎችን የማሸነፍ አቅም እንዳለው ደጋፊዎቹ ናቸው ያልተማመኑ ማለት ይቻላል። ተጫዋቾቹም ሙሉ በሙሉ እምነት ካላቸው እነዚህን ዋንጫዎች የቻምፒዮንስ ሊጉን የእንግሊዝ ፕሪሚየር ሊግን በአርሰናል ቤት እንደሚያሸንፉ እምነት ሲኖራቸው ነው እንግዲህ ኮንትራታቸውን የሚፈርሙት። እንግዲህ እዚህ ጋር የሚነሱ ነጥቦች አሉ። አድማጮቻችን ማድሪድ ይህንን ተጫዋች በጣም አስደንግጧቸዋል ውሳኔውን በመወሰኑ በአርሰናል መቆየት መፈለጉ። ነገር ግን ያው ማይክል አርቴታም እንደተናገረው ተጫዋቹ አርሰናል ውስጥ ለመቀጠል ሙሉ በሙሉ ፍላጎት ነበረው። በሚገርም ሁኔታ እኔ አነጋግሬው ነበር። ወደ ሌሎች ክለቦች መሄድ ይፈልጋል ወይስ በአርሰናል የመቆየት ፍላጎት ነው ያለህ የሚል ጥያቄዎችን በንግግሮች መካከል አንስቼ ነበር አለ ማይክል አርቴታ። ነገር ግን ተጫዋቹ ምርጫው በእኛ ጋር መቆየት ነው፣ በእኔም እምነት አለው። ስለዚህ ይህ ትልቅ ነገር ነው ለእኛ በማለት ዊሊያም ሳሊባ ያለውን አድናቆት ተናግሯል። እንግዲህ በዘንድሮ የውድድር ዓመት አርሰናሎች በሚገርም ሁኔታ የተከላካይ መስመራቸው ከሌሎች ቦታ በተሻለ በጣም ጠንካራ እንደሆነና በዓለም ላይ ካሉት ምርጥ ስብስብ የመከላከል መስመሩ ካያችሁት ቀዳሚው የሚሆነው የአርሰናል እንደሆነ የሚያሳይ ዝውውሮችን አድርገዋል። ለምሳሌ ዊሊያም ሳሊባ በሊቨርፑል ጨዋታ ጉዳት አጋጥሞት ቢወጣ ሞስኬራ በሚገባ ተክቶታል። ከዛ በኋላ በቀጣዩ ጨዋታ በኔ እይታ ራሱ በዝውውር መስኮቱ ላይ ምርጡ ፈራሚ ማን ነው ቢባል ክርስቲያን ሞስኬራ ነው። ሞስኬራ ድንቅ የሆነ የመከላከል ብቃት እንዳለው ብቻ ሳይሆን ድንቅ የሆነ ሽፋኖችን መስጠት እንደሚችል የእንግሊዝ ፕሪሚየር ሊግ ለመለማመድ ምንም አይነት ጊዜ ሳይፈልግ ፍጥነቱ፣ ታክል የመውረድ አቅሙ በጣም አስገራሚ ነበር። በኖቲንግሃም ፎረስት ጨዋታ ቁጥሮችን መጥቀስ ካለብን እንግዲህ 100% ታክሎችን አሸንፏል። በተለይ ውድ ላይ የወረደው በጣም አስገራሚ ታክል ነበር። 100% ግራውንድ ዋሎችን አሸንፏል። 92% ደግሞ የኳስ ስርጭት ወይም ደግሞ ፓስ የማድረግ ይህ ማለት ሳሊባን በሚገባ አርሰናሎች እንደተኩት ነው። ስለዚህ ታዳጊውን ሳሊባና ዋናውን ሳሊባ በቡድን ውስጥ ለረጅም ዓመታት የሚቆዩ ይሆናል። ይህ ለአርሰናል ባለፉት ዓመታቶች ዋንጫዎችን እንዲያጣ ያደረጉትን ስህተቶች የሚቀንስ ይሆናል። ዊሊያም ሳሊባ እንግዲህ በተጫዋቾች የፒኤፍኤ ማለት ነው የፕሮፌሽናል ፉትቦለር አሶሲዬሽን ሽልማት ላይ በተከታታይ 3 ዓመታት በመሃል ተከላካይነት የምርጥ 11 ውስጥ ስብስብ ውስጥ ተካቷል። ይህ ምን ያክል እንግዲህ አርሰናሎች ጥሩ የሆነ ተጫዋች እንዳገኙ የሚታይ ሆኖ የሚነሳ ነው። እዚህ ላይ ግን አንድሬ በርታ በዝውውር ብቻ ሳይሆን ኮንትራቶችን በማደስ ላይ እየሰራ ያለውን ስራ
ማድነቅ ይጠበቅብናል። ምን አድርጓል ብላችሁ ካያችሁ በገብርኤል ነው የተጀመረው። ገብርኤልም ሳሊባም በጣም ብዙ ፈላጊ ክለቦች ነበሯቸው። በአርሰናል ቤት ቆይተዋል። ከዛ ውጭ ኗዋነሪና ስካሊ ታዳጊዎቹ የ18 ዓመት ታዳጊዎቹ አሁን እንኳን ስካሊ 19 ዓመት ሞልቶታል። ይህ ማለት እነዚህን ተጫዋቾች ለማቆየት ስምምነት ላይ ደርሷል። በተለይ የኗዋነሪ ኮንትራት በጣም አስቸጋሪ ነበር። ዶርትመንድ ጫፍ ደርሶ ነበር ማለት ይቻላል ለአርሰናል የሚፈልገውን እስከ 30 ሚሊዮን ዩሮ በመክፈል ተጫዋቹን ለመውሰድ። ነገር ግን አንድሬ በርታ እንዲሁም ደግሞ የሃሊንድ ውጤቱ የሆኑት በሚገባ ስራቸውን ሰርተው ይህ ተጫዋች በአርሰናል ቤት እንዲቆይ አድርገውታል። በጣም ትልቅ እድልና ትልቅ ሁኔታዎች ነበር ይህን ነገር ያመቻቸው። በቀጥታ በዝውውር ሂደቶቹ ብቻ ሳይሆን ወደ አድማጮቻችን አንዳንድ መረጃዎችን ላደረሳችሁ። በተለይ ደግሞ በጥሩ ፐርፎርማንስ መነሳት የሚጠበቅበት ማይክል አርቴታ ከኤዲሃው ኒውካስትል የሚያደርገው ጨዋታ ይጠበቃል አይደለም። ያንን ጨዋታ ተከትሎ ጋዜጣዊ መግለጫዎችን ሰጥቷል። በጋዜጣዊ መግለጫው ያነሳቸውን ነጥቦች በቀጥታ ላደረሳችሁ። ኦዴጋርድ አሁን ወደ ስልጠና ተመልሷል። ጥሩ ፐርፎርማንስን እያሳየ ነው የሚገኘው በማለት በሚቀጥሉት ቀናቶች ስልጠናዎችን ሰርቶ ለኒውካስትል ጨዋታ ሙሉ በሙሉ ዝግጁ እንደሚሆን ተናግሯል። ቡካዮ ሳካ ባለፈው አሰቃቂ የሆነ ፋውል ተሰርቶበት ነበር። ነገር ግን ምንም አይነት ጉዳት እንደሌለበትና የመድረስ እድሉ ሰፊ እንደሆነ እንዲሁም ደግሞ የጨዋታው ላይ ዝግጁ እንደሆነ ተናግሯል። ማድዌኪን በሚመለከት በጣም ገርሞኛል። በዚህ ሳምንት እንደ አዲስ ምርመራ ያደርግ ነበር፣ ገና አልደረሰኝም መረጃው በማለት ተናግሯል። ከዛ ውጭ ሳሊባን በሚመለከት ጥሩ ጥያቄ ጠይቀውት ነበረ። ሳሊባ አዲስ ኮንትራት እንደፈረመ ሁሉ ዓለም ያውቃል። የማያውቀው አርሰናል ብቻ ነው። ነገር ግን አርሰናል ይህንን ተጫዋች ኮንትራት ቢያስፈርመው ምን ይሰማል የሚል አስተያየቶችን ጠይቀውት ነበር። በጣም ወሳኝ ተጫዋች ነው። ስለ ሳሊባስ ምን ነገሮችን ታደንቃለህ ተብሎ ተጠይቆ ነበር። ሳሊባ አለ ከእድሜው አንጻር በመጣበት ወቅት የነበረውን ኃላፊነቶችን ወስዶ የመጫወት አቅሙ፣ ልምዱን ያካበተበት መንገድ፣ ከዛ ውጭ የሳሊባ ትልቁ ብቃቱ ወጥነቱ ነው በማለት የሳሊባን ወጥነት በጣም አድንቋል። እንግዲህ አርሰናሎች ይህንን ወጥነት ስታዩት የመከላከል ቅርጻቸው በውድድር ዓመቱ 7 ጨዋታ አድርገው 2 ጎል ብቻ ነው የተቆጠረባቸው። ይህ ማለት እንግዲህ አንደኛው የሰቦዝ ላይ ቅጣት ምት ነው። አንደኛው እንግዲህ አርሰናሎች ማስወገድ የሚችሉት የኤርሊንግ ብሮት ሃላንድ የመልሶ ማጥቃት ጎል እንደነበር የሚታወስ ነው። ስለ ኒውካስትል ምን ታስባል ተብሎ ተጠይቆ ነበር። ያለ አይዛክ ኒውካስትል ይቀላል ወይ? ባለፈው ዓመት እንግዲህ አርሰናል ላይ ተከታታይ ጎሎችን እንዳስቆጠረ አሌክሳንደር ኢዛክ የሚታሰቡት ነው። ያንን ተጠይቆ ነበር። እንግዲህ የሚገርም ቡድን ጠንካራ ስብስብን ሰርቷል። በግልጽ አጫወታ አላቸው። ጨዋታዎችን ለማሸነፍ በሚገባ ይሰራሉ። ጫናዎችን ለመፍጠር በየጨዋታው ይሞክራሉ። ያለ አይዛክ ደግሞ ባርሴሎናን ሲገጥሙ አይተናል ጠንካራ ስብስብ እንዳላቸው በማለት አስተያየቱን ሰጥቷል። እንግዲህ ሁሌም ከኒውካስትል ጋር የምታደርገው ጨዋታ ላይ የመጀመሪያዎቹ 5 ደቂቃዎች በጣም ወሳኝ ናቸው። እነዛ ጨዋታዎች ላይ በጣም ወሳኝ የሚሆነው በመጀመሪያዎቹ 5 ደቂቃዎች ብቻ ሳይሆኑ ግን ሙሉ 90 ደቂቃው መሆኑን መረሳት የለበትም በማለት አስተያየቱን ሰጥቷል። እንግዲህ ለአርሰናል ከኦገስት 2022 ጀምሮ ዊሊያም ሳሊባ በአርሰናል ቤት ባለፉት ኦልሞስት 2026 አሁን እንኳን 2025 ላይ ነው የምንገኘው ያለፉትን 3 ዓመታት በወጥነት ጥሩ ብቃቱን አሳይቷል። አርሰናል ለዋንጫ ተፎካካሪ ሲሆን የዚህ ተጫዋች ድንቅ ክህሎት የሚነሳ እንደነበር የምታውቁት ነው በተለይ ያለፉትን 3 ዓመታት። ስለዚህ ያንን ተከትሎ ከሳሊባ ጋር ምን ንግግሮችን ያደርጋል የሚል ነው። የመጀመሪያው እንግዲህ በመጀመሪያ ተጫዋቹ ስብስብ ውስጥ እያለ የመጫወቻ እድልን ስላላገኘ ወደ ሌሎች ቡድኖች በመላክ ልምዶችን እንዲያካብት አድርገናል። በኮቪድ ጊዜ ነበር ያንን ደግሞ በሚገባ ተወጥቶ መጣ። ከዛ በኋላ እድሎችን መስጠት እንዳለብን ከኔና ከአሰልጣኝ ስታፎቹ አባል ጋር ተወያየን። ያም ደግሞ እድሉን እንዲያገኝና በሚገባም ሲጠቀምበት አይቻለው በማለት አስተያየቱን ሰጥቷል ማይክል አርቴታ። ሌላኛው መረጃ የሚሆነው ቡካዮ ሳካን የሚመለከት ነው። ቡካዮ ሳካ እንግዲህ ኒውካስትል ላይ ጎል ወይም አሲስት የሚያስቆጥር ከሆነ አሁን በእንግሊዝ ፕሪሚየር ሊግ ላይ 99 የጎል ተሳትፎዎች አሉት። ጎልና አሲስት ማለት ነው። ይህ ማለት 100ኛው የሚያስቆጥር ይሆናል። ከ200 ጨዋታዎችን ሳያደርግ ነው እዚህ ቁጥር ላይ የደረሰው። ስለዚህ ምን ያክል የተጫዋቹን ወጥነት የሚያሳይ ነው። ወጥነት ደግሞ በተከላካይነትና በአጥቂነት መካከል በጣም ልዩነት እንዳለው ታውቃላችሁ። ምክንያቱም ተከላካይ እንኳን ሁሌ መከላከል ይቀላል ከማጥቃትና ማጥቃት ሲሆን ግን በጣም ያስቸጋሪ ይሆናልና ቡካዮ ሳካ በእንግሊዝ ፕሪሚየር ሊግ ባለፉት ዓመታቶች ካየናቸው ድንቅ ቡድኖችና ድንቅ ተጫዋቾች አንዱ በማጥቃት መስመር ላይ ቡካዮ ሳካ እንደሆነ መነሳት የሚጠበቅበት ነጥብ ነው። የኢዲያው ቡድን ሁሌም አርሰናል እንደሚፈትነው ተናግሯል። በተለይ ቸው ሲጫወቱ በኒውካስትል እንግዲህ ብቸኛው የከተማው ብቸኛው ክለብ እንደሆነ ይታወቃልና ይህ ክለብ ጠንካራ የሆነ ድጋፍ እንዳለውና አስፈሪ ጨዋታዎችን እንደሚያደርግ ማይክል አርቴታ ተናግሯል። ሙሉ በሙሉ ትኩረታችን ማሸነፍ ላይ እንዲሆን ይጠበቃል በማለት አስተያየቱን ሰጥቷል። እንግዲህ ቡካዮ ሳካ የቡድን ውስጥ ለመቆየት ይመርጣል ወይ ተብሎ ጠይቆ ነበር ማይክል አርቴታ። በሚገባ በማለት አስተያየቱን ሰጥቷል። እዚህ ደስተኛ እንደሆነ እናምናለን። ስለዚህ የቡካዮ ሳካ እንግዲህ ኮንትራት በሚቀጥሉት ጊዜያቶች አንዱ የሚጠበቅ ነው የሚሆነው። የሳሊባ ጉዳይ እንግዲህ ሌላኛው አርሰናል እንዴት መቆየት እንዲችል አደረገው የሚል ጥያቄዎችን
ቀርቦለት ነበር። አንደኛ በተጫዋቾቹና እንዲሁም ደግሞ በደጋፊዎቹ ደስተኛ ነው። በተለይ ደግሞ አሁን በደጋፊዎቹ ደስተኛ እንደሆነና የቀድሞ የአርሰናል ደጋፊ እንደሆነ የሚያስመስልበት የዊሊያም ሳሊባ በድሪምካስት የአርሰናል ማሊያ አድርጎ ይታያል። እሱ እንግዲህ ከፓሪስ ወጣ ብሎ በሚገኝ ከተማ ውስጥ ነው የነበረው። ትንሽ ከተማ ነበረች። በፓሪስ ብዙ አርሰናል ደጋፊ ላይ ሊኖር ይችላል አለ። ምክንያቱም ያኔ አርሰን ዌንገር አርሰናል በጣም ጥሩ ብቃት የነበረው ቡድን ስለነበረ፣ ከዛ ውጭ ደግሞ አርሰን ዌንገርም ፈረንሳዊ ስለሆኑ ብዙ ድጋፍ አለ። ነገር ግን ከከተማው ወጣ ስትሉ የማድሪድና የባርሴሎና እንጂ አርሰናል ደጋፊ ማግኘት አይቻልም። እኔ ግን ትክክለኛውን ክለብ አርሰናልን ነው የምደግፈው። ያኔም ማሊያውን አድርጌ ለብዙ ጊዜያቶች አድርጎት እንደነበር ተናግሯል። የቴሪ ዳንኤል ሄንሪ ከጀርባው 14 ቁጥር ማሊያው እንደነበርም ተናግሯል። እንግዲህ ምን ያክል ዊሊያም ሳሊባና አርሰናል ግንኙነት እንደነበራቸው አርሰናሎች ዊሊያም ሳሊባን በ2019 በአስገራሚ ሁኔታ በጊዜው ማለት ነው ከሴንቲቴን ነበር በኦልሞስት በ20 ሚሊዮን ፓውንድ አካባቢ ያስፈረሙት። አሁን ከ80 እና 100 ሚሊዮን ፓውንድ ከሚያወጡ ድንቅ ላይ ካሉ በዓለም ላይ ምርጥ ተከላካዮች ውስጥ አንዱ ዊሊያም ሳሊባ ነው ማለት የሚቻል ነው የሚሆነው። ውድ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርሰናል።